በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስብሐት ለእግዚአብሔር አምላክነ ኪያነ ዘፈጠረ ከመ ናምልኮ ስብሐት ለማርያም ማምላክ እግዝእትነ ወመድኃኒትነ ስብሐት ለመስቀለ ክርስቶስ ዕፀ መድኃኒት ኃይልነ ወፀወንነ። ክቡራን አበው ሊቃውንተ ቤተ ክርስቲያን በየማዕረጉ ስማችሁ ክቡር አባታችን መላከ ብርሃናት መምህር ናሁሰናይ ነጋ የዚህ ታሪካዊ ቤተ ክርስቲያን ዋና አስተዳዳሪ፣ ክቡራን ሊቃውንተ ቤተ ክርስቲያን፣ መምህራነ ወንጌል፣ ዘማሪያን፣ ምዕመናንና ምዕመናት፣ ሰንበት ትምህርት ቤት መዘምራን ሁላችሁም የልዑል እግዚአብሔር ውድ ልጆች በልዑል እግዚአብሔር ፍጹም ሰላም እንደምን አመሻችሁ? አሜን። እግዚአብሔር ይመስገን ብለን ስሙን እንቀድስ ክብሩን እንወርስ ዘንድ ሊምረን ይቅር ሊለን ሊያስተምረን የሰበሰበን የፍቅር ባለቤት የዘላለም አባት የሰላም አለቃ የነፍሳችን ቤዛ የድንግል ማርያም ልጅ ጌታችንና አምላካችን መድኃኒታችን ኢየሱስ ክርስቶስ ስሙ ለዘላለም የተመሰገነ ይሁን። የማያልፈውን የክብር አክሊል ትቀበላላችሁ። የሐዋርያው የቅዱስ ጴጥሮስ መልእክት አንደኛ ጴጥሮስ ምዕራፍ 5 ቁጥር 4 እንደ አምላካችን እንደ እግዚአብሔር ቅዱስ ፈቃድ የምንማማርበት የትምህርታችን ርዕስ ይህ ኃይለ ቃል ያስተምረን፣ ይመክረን፣ ይገስጸን ዘንድ የእርሱ የአባታችን የመድኃኒታችን የልዑል እግዚአብሔር በጎ ፈቃዱ ይሆንልን። ቅዱስ ጴጥሮስ ይህንን መልእክት የመጀመሪያው መልእክቱ የምዕራፉ ደግሞ የመጨረሻው የሆነውን ሐሳብ ሲጽፍ እንዲህ በማለት ይጀምራል። እንግዲህ እኔ ከእነርሱ ጋር ሽማግሌ የክርስቶስም መከራ ምስክር ደግሞም ሊገለጥ ካለው ክብር ተካፋይ የሆንኩ በመካከላቸው ያሉትን ሽማግሌዎች እመክራለሁ ይላል። እኔ ሊመጣ ያለውን አዲሱን ክብር የተሻለውን ለዘላለም የምንወርሰውና የምንኖርበትን ለዘላለም ሕይወት የምናገኝበት ሕያዋን የምንሆንበትን ዘላለማዊ ድነት፣ ዘላለማዊ እረፍት፣ ዘላለማዊ ሰላም የምናገኝበትን ያንን ሕይወት ሊያገኙ ካሉት መካከል አንዱ የሆንኩ እኔ በመካከላቸው ያሉ ሽማግሌዎችን እመክራለሁ። እርሱ የእግዚአብሔርን ሕዝብ በስርዓት ስለመምራት የተሰጠ ማስጠንቀቂያ ወይም ደግሞ መመሪያ ወይም ትምህርት ነው የሚለው። የእግዚአብሔርን ሕዝብ በስርዓት ስለመምራት የተሰጠ ትምህርት ነው እና ቅዱስ ጴጥሮስ ምን አለ? እኔ ከእነርሱ ከሽማግሌዎች መካከል አንዱ የሆን ሊገለጥ ሊሰጥ ያለው ያንን ታላቁን ሕይወት ከሚቀበሉት መካከል አንዱ የሆንኩ እነዚያን በመካከላቸው ያሉትን ሽማግሌዎች እመክራቸዋለሁ። ወይም በመካከላችሁ ያሉትን ሽማግሌዎች እመክራቸዋለሁ። ምን ብሎ እንደሚቀጥል በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ፣ እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይሁን፣ በበጎ ፈቃድ እንጂ መጥፎ ረብን ወይም ጥቅምን በመፈለግ አይሁን በማለት የመጀመሪያው የምክሩ መጀመሪያ ነገር ለማ ኃላፊነት ላለባቸው አካላት በሙሉ ኃላፊነት ለሚመለከታቸው አካላት በሙሉ ማን ነው መካሪው? ሽማግሌው ቅዱስ ጴጥሮስ ወይም ካህኑ ቅዱስ ጴጥሮስ በቤተ ክርስቲያኒቱ ራስ ሆኖ የተሾመው በኢየሱስ ክርስቶስ ፈቃድ በኢየሱስ ክርስቶስ ስልጣን
ከኢየሱስ ክርስቶስ ቀጥሎ ለዚህች ቤተክርስቲያን ራስ ሆኖ የተሰጠው ቅዱስ ጴጥሮስ ይህንን የምክር ቃል እንደሚመክር ተናገረ። ምን ብለህ ነው የምትመክራቸው አባታችን ሚለውን ደግሞ የምክር ሐሳቡን ዝርዝር ሲጽፍ በእናንተ ዘንድ ያለውን የእግዚአብሔርን መንጋ ጠብቁ። በእናንተ ዘንድ ያለውን የማንን መንጋ? እኛ የማን በጎች ነን? አቤት ያው የተሾመ ሁሉ ግን የእሱ በጎች ነው። ምን መስሎ ይገርማቸዋል። ችግሩ ይሄ ነው። የመጣ ሁሉ በሙሉ የእሱ በጎች ነው። ምን መስሎ የማን በጎች ነን? ባለቤቱ፣ ኃላፊው፣ እረኛው ማን ነው በእኛ ላይ? ቅዱስ ጴጥሮስ ይህንን ማስገንዘብ አንዱ ትልቁ ዓላማው በእናንተ ዘንድ ያለውን የእግዚአብሔርን መንጋ ሕዝቡ የእኛ እንዳይመስለን ለቅዱሳን ሐዋርያት፣ ለተላውያን ሐዋርያት፣ ከዛ ለሊቃውንት፣ ለካህናት በሙሉ ሕዝቡ የእኛ እንዳይመስለን እውቀታችን ምጡቅ ማዕረጋችን ረቂቅ እያልን እንዳንመጻደቅ ልክ ይህንን በምንልበት ልክ ደግሞ ሕዝቡን የመምራት ሕዝቡን የማገልገል ሕዝቡን የማስተዳደር ድርሻችንን ወደ ገዥነት እንዳንቀይረው። እዚህ በማኔጅመንት ትምህርት ላይ አለቃና አስተዳዳሪ ይለያያሉ አይደለም? ልክ እንደዛ ማለት ነው። አለቃ የሚባለው ሰውዬ ድርሻው ምንድን ነው? ሁሉን በሽመል ሁሉን በቴታ ሁሉን በፊርማ ያስተዳድር ነው። አስተዳዳሪ ደግሞ ሁሉን በጠባይ ሁሉን በምክር ከቲተር ይልቅ ምክር ዱላ ስለሚሆን ምክር ይሰብራል። ቲተር ምንም ዋጋ የለውም። ይሄ ማለትም ሺህ ጊዜ ማለትም ደብድቡ ከመሰደብ ጠላት ከማፍራት ወደኋላ አትሉ። ምክር ግን ዛሬ ትንሽ ነገ ትንሽ፣ በአንድ ቀን መከረን የምንለውጠው ሰው አይኖርም። በአንድ ቀን ተናግረን እናስተካክለው ሰው አይኖርም። በየዕለቱ ሊያደርግ የሚገባውን እኛ ቀድመን እያደረግን ይህን አድርገው ግን መልካም ነበር ቆይ እኔ አደርገዋለሁ ስንለው ይሄ ስራ ነው ማለት ነው። ወደ ቢል ዞራ ሞኝ ከሆነ ለተወሰነ ጊዜ እኛ ግዴታ ይመስለውና አዝረክርኮ ሁሉ ጥሎ ሊጠብቀን ይችላል። ይምሰለው ጥሩ ይሄ አንተ ስራ ነበረ ችግር የለም ስላላወቅከው ነው ብሎ ቢያንስ እንዲያውቀው ማድረግ። ያ ሲሆን ማስተማሩ ይቀጥላል። በእርግጠኝነት ብንደክም 1 ዓመት ወይም 1 ወር በጣም የማይገባው ሰነፍ እንኳን ከሆነ 1 ዓመት ቢያደክመን ነው። ከዚያ በኋላ ያ ሰው ማኔጀሩ ነው ይመራልናል ተቋሙ። ያ ሰው በእርግጠኝነት ከዚያ በኋላ በፍጹም ምንም ብናደርገው ከኛ ውጭ የሚሰማው ሰው አይኖረውም። በልካችን ስለምንቀርጸው ይህንን ወደ ቤት እናምጣ። ለምሳሌ ባልና ሚስት ሁለታችንም ስንጋባ የተለያየ ዓለም ላይ ነው የኖርነው። የተለያየ ቤት ውስጥ ነው ያደግነው። አንድ ቤት አድጎ የሚጋባ ሰው አይኖርም አይደለም? ኢትዮጵያ ውስጥ የለም። ወደፊት እግዚአብሔር ይጠብቅ። አይኖርም ማለት ስለሚከብደኝ ብዬ ነው። ትላንት ከትላንት ወዲያ ከዓመታት በፊት ቢኖር ወደፊት አይኖርም እንል ነበር። ግን አይደለም ትያየን ግን እግዚአብሔር ይጠብቀን ተብሎ ይታለፋል። እና የተለያየ ቤት ውስጥ ስናድግ የተለያየ አመል የተለያየ ጠባይ ይዘን ነው የምናድገው። ሺህ ጊዜ መንፈሳዊ እንሁን፣ ሺህ ጊዜ ክርስቲያኖች፣ ሺህ ጊዜ ትህትና ያላቸው ሰዎች እንሆን ባለም ሚስት ግን እንለያያለን በጠባይ። እንደውም አንዳንዶቻችን ገብቶን ይሁን ሲባል ሰምተን ይሁን ሳይገባን ይሁን አላውቅም፣ ምርጫዎቻችን ስንመርጥ ትህትና ያላት የምታከብረኝ ገንዘብ ያላት መልክ ያላት ሁሉ ነገር ያላት እንልና ከ120% ያላት ብለን እንመርጣለን። ሴቶችም እንደዛው። የለም እንደዛ። ምናልባት በህልማችን ተሳክቷል። በቀን የተሻለ ህልም ካየን በህልም ነው እንደዛ አይነት ሰው የምናገኘው። እሱንም የተሻለ ህልም የተረጋጋ እንቅልፍ ከተኛን ነው እንጂ እንደዛ አይነት ወንድ እንደዛም አይነት ሴት አይገኝም። 50% ያለው ከምንፈልገው 50% ከምንፈልገው 40% ከምንፈልገው 30% ያለው ሰው ካለ 70-30 አድርገን ነው የምንኖረው። የሚኖረው እንዲያ ነው።
አብዛኛው አሁን ጥሩ ትዳር ሲኖር በጣም ደስ ብሎ ወጥተን ስንገባ ለአገልግሎታችን ስንፋጠን በእርግጠኝነት ሁሉ ደልቶን ሁሉ ተመችቶን የሚመስለው ሰው አለ። የትኛውም ክርስቲያን በእንደዛ ተመችቶት ቀጥሎ ያውቅ። ግን እሳ መሙላት ያለበትን ክፍተት መሙላት ግዴታው ነው ሰው አይደል እንዴ? ስለዚህ ምን ይደረጋል? የሚስትን ስንፍና ግዴታ ማን መሙላት አለበት? ባል። የባልን ስንፍና የባልን ድካምስ ሚስት። ያ ሲሆን ነው ባልና ሚስት የሚሆነው፣ ትዳር የሚሆነው እንዲያ ሲሆን ነው። ካልሆነ አይቀጥልም። እነዚህ ስልኮች ለምሳሌ ቆመዋል፣ የሚቀርጹ እነሱ ናቸው። ግን ማላይ ቆመው ነው የሚቀርጹት? ስታንዱ ላይ አይደለም። ይህስ ስታንዱ ብቻውን ቢቆም መቅረጽ ይችላል? እነሱስ ብቻቸውን መሬት ላይ ሊሆኑ ይችላሉ? በቃ ከቁሱ ተመልከቱት። ከተራው ነገር አያችሁት? ኢቭኒት ከተከፈተ ከቆመ በኋላ የግድ ፕረስ ማድረግ የሚቀጥለው ፕሮግራም ላይ ማስኬድ መቻል ማስጀመር አለብን። ዝም ብሎ ብናቆመው ራሱ ይቀርጻል እንዴ? አይችልም። አጀስትመንት ይፈልጋል። ልክ እንደዚህ ሁሉ የእያንዳንዳችን ህይወት አጀስትመንት ይፈልጋል። ማለት ይቅርታ ወደ ለመድ ነውና አንዳንዴ የማንችለውን ቋንቋ እንዘባረቃለን። አሁን እኮ በዚሁ ቋንቋ ቀጥል ይባል ደግሞ ላበላል ነው የሚሆን። ሁላችንም ለምዶብን ነው። ያው እንዲያስላችሁ ግን አንተናነስም። እሺ ችግር ነው። እጅ ከሰጣችሁ ህዝብ ይበላል። ወዲህ በቆማችሁ አንተናነስም። ያን ያህል ግን ቢሆንም አልፎ አልፎ ሲመጣብን ይቅርታ ይሄ ማስተካከል ይፈልጋል ማለት ነው። ማዋሃድ ይፈልጋል፣ መምራት ይፈልጋል። ከዚህ ቀጥሎ ይሄ እንዲሆን የሚል ሰው ይፈልጋል። ይሁን እጭጣት ያስፈልገዋል። ልክ እንደዚህ ሁሉ ኑሯችን ህይወታችን በሙሉ ይፈልጋል፣ የሚያስተካክለው ይፈልጋል። እኔ የእግዚአብሔር ነኝ ብሎ የሚያምን መጀመሪያ እገሌ የእግዚአብሔር ነው አይደለም፣ እኔ የእግዚአብሔር ነኝ ብሎ የሚያምን ወንድ ያስፈልጋል። ከዛስ ባለቤቴ የእግዚአብሔር ናት፣ ሁለታችንን የእግዚአብሔር ነን። ስለዚህ ለእግዚአብሔር ፊት ስንቆም ሙሉዎች እንድንሆን ይልና መጀመሪያ ራሱን መስራት ይጀምራል። ራሱን በሰራበት መንገድ ደግሞ አካሉን ባለቤቱን ይሰራል። ይሄ ነው ህይወት ማለት። ኑሮ ማለት እንዲህ ነው። አንዳንዱ በኢኮኖሚ ብቻ ሰው የሚደገፍ የሚመስለው ሰው አለ። ምንድነው ሁሉን ነገር አሟላው እኮ ምን ጎደለ ቤቱ ውስጥ የሚል ወንድ አለ። ወንድም አለ ጤፍ ብቻ ነው እንደ ሴት ልጅ ፍላጎቷ? በርበሬ፣ ዘይት፣ ሽሮ ምናምን፣ ስጋ፣ ፍየሉ፣ ዶሮ ብቻ ነው እንደ ሴት ልጅ ፍላጎቷ? እሱ ነው እንደ ለትዳር መሰረታዊው ነገር። ሴቶች ምንድነው ከዚህ በላይ የሚፈልገው? ነው ምን ልሁንለት? ይሄ ሁሉ ነው ማለት ነው። ሲመጣ ጫማ መነጠላ ጫማ ሊቀይር ፊልም ታስቀምጬ ነው የምጠብቀው። የእግር ውሃ ሙቄ ቱታውን መቀየር ወዘተርፈ ሁሉን አሟልቼ ቆይ ከዚህ በላይ ምን ልሁንለት? እሱ ነው እንደ ለሰው ልጅ መሰረታዊ ነገር። ይሄን ማለት ያለስ ነበረው አይደለም? እንዳውም እርግጠኛ ነኝ የተሻለ ይሆናል ያኔ ብራንዱ። አሁን ለኑሮ ብሎ ረድ ያለ ነገር ይሆናል የገዛው እኮ። እሱ ነው እንደ ለሰው ልጅ መሰረታዊው ነገር። የአእምሮ ቴራፒ ያስፈልጋል። ይሄ የአእምሮ ሕክምና። ውዴ ደህና ዋልክ፣ ደህና መጣ፣ ሰላም መጣ። ይሄ ሰው ያንቺ አደራ የተሰጠሽ ግን የእግዚአብሔር ውድ ከሚባሉት ንብረቶች አንዱ ነው። እግዚአብሔር አንቺን ስለወደደ ከብዙ ሴቶች መካከል ስለመረጠሽ የሚወደውን በአርአያው በምሳሌው የሰራው ልጁን ባል፣ አጋር፣ አካል፣ ራስ እንዲሆንሽ ሰጥቶሻል። ስለዚህ ዘውድነትሽን አውቀሽ ተከብረሽ መኖር ነው። እንደ ዘውድ አስቸጋሪ ከሆነ ከጠበበ እኮ አውርደው ይጥሉታል። ወርቅ ከሆነ እንደገና ያቀልጡታል። ስለዚህ እንደገና ላለመቅለጥ ሳትጠቢም ሳትሰፊ መቀጠል ግድ ነው። ወንዱም እንደዛ እግዚአብሔር የሚወዳትን በአርአያው በምሳሌው የሰራትን ልጁን ላንተ አካል አድርጎ ሰጥቷል። ስለዚህ እሷን መረዳት፣ ትሪት ማድረግ በሚቻለው መጠን ሁሉ በሙሉ ክርስቶስ ቤተክርስቲያንን እንደወደዳት እናንተ ምን በሉ ተባለ? ሚስቶቻችሁን አዎ ያ ከልክ በላይ ሽሩሩ ምናምኑም አይደለም። እሱ ሌላ በሽታ ነው። ነገሮች እየከበዱ ሲሄዱ ሲጎድል
ተለወጠ ዛሬማ የሆነ ነገር ጀምሮ ነው እንጂ ወደሚባል ያስኬዳል። እሱም ሌላ ችግር ነው። በነገራችን ላይ ማንኛውም ሰው ቢሆን ያስለመድነውን ስንቀንስ ከሌላ ሰው ያንን ነገር የምናገኘው ነው የሚመስለው። በተለይ ሕፃናትና ሴቶች ደግሞ የዚህ ተጠቂ ናቸው። ወንድ ልጅ በተግባር ነው የሚያምነው፣ ሴቶች ደግሞ በቃላት ነው። ለዚህ እኮ ነው ስትጋፋ ዞር በል ስትል ትኖርና ጥሩ ምላስ ያለው ይዟት ላጥፍ ይመስላል። አይገርምም? እነዛ ሁሉ እንትና እዚህ ላይ ወደቀች ይባላል። የእሱ ምላስ እንትና ጋር የለም ወንድም አለ። እነሱ በቃላት ነው የሚያምኑት። ምንም ቤቱ ሳይኖር እኮ ደህና ዋልሽልኝ ደህና ዋይ ብሎ እኮ ግንባሯን ስሞ ወጥቶ በቃ ቃሉ ሙሉ ጠግባ ትውላለች። ፍየል አርደህላት ተለ ደህና ዋይ ብለህ ብትሄድ ያንተ ፍየል ለእሷ ምኗም ነው። ቆሎ ያለበት ሰፈር ነው እሷ የምትሄድ። ልክ እንደ አመራር ወደ ቢሮአችንም ስንሄድ እንደ ሀገርም በተለየ እግዚአብሔር ሕዝብ ኢትዮጵያውያን ምን ፈልገው ትልቁ የሚነበብ ህሊናና የሚነበብ ፊት ነው። የሚያነበብ ሰው አይደለም። እኛ የምንፈልገው እንወዳችኋለን፣ እንሞትላችኋለን፣ ውሃ በቧንቧ ይፈስላችሁ ማነው ወተት በቧንቧ ይፈስላችኋል፣ ሌሊቱን በሙሉ ፀሐይ እናወጣላችኋለን የሚለን ወሬኛ አይደለም የምንፈልገው። በሰላም ወጥተን እንድንገባ የሚያደርገን ብቻ በቂያችን፣ በሰላም እግዚአብሔርን እንድናመልክ ብቻ የሚፈቅድልን አካል በቂያችን ነው። ከእግዚአብሔር በታች አባትም እናትም የሚሆንን እንደ ሀገርም እንደ ሃይማኖትም መሪ አለን። እነዚህ አካላት አባትና እናት ሆነው እንዲረዱን ብቻ ነው። እነርሱ አባትም እናትም ሆነው እንዲረዱን ግን እኛ ደግሞ ምን መሆን አለብን? አቤት ጥሩ ልጆች ካልሆነ የግድ አባት ሊሆኑ አይችሉም። በቤት እንኳን ለማይታዘዙ ልጆቻችን ያለን አመለካከት እንዴት ነው? አንዳንዴ ሴቶች ለአስቸጋሪ ልጅ ቅርብ ናቸው እና ተው በቃ እባክህ ነው የሚሉ፣ እኛ ወንዶች ደግሞ ውስጣችን እየሻከረ እሱን ተይው እባክሽ አንዴ ተበላሽቷል አይደለም። አዋ ምን እናድርግ ታዲያ? ሁልጊዜ የሚሰማም የረመጠበት እሷ ጋር እኛን አይሰማም እኛን አትሰማም። ምን እናድርግ? ስለዚህ እንዲያ እንዳይሆን ከፋፍሎ መግዛትን ቤት ውስጥ መተው። ከዚያ ባሻገር ግን እንዳልኳቸው ቤተሰቡ ልጆች በሙሉ የሚደገፉት አንዳንዱ ጥሩ አካል ምቹ ቁመና ስላለው ብቻ በቃ ሚስቱ ረፍ ብላ የምትኖር የሚመስለው ባሏ ረፍ ብሎ የሚኖር የሚመስላቸው ሰዎች አሉ። ወንድማ ለምህት ዓለም የእናንተ አካል ምናልባት የሆነ ጉንፋን እስኪይዛቸው የሟሽሻል። እሱ ለእኛ ድጋፍ አይደለም፣ እሱ ለእኛ ምንም አይደለም። ለብርድ ሰዓት እንኳን ያን ያህል አገልግሎት አይሰጥም። ብርድ ልብስ ከሌለ የህሊና ረፍት አይደለም የስጋ ረፍት እንኳን አይሰጥም። አካውንታችን ውስጥ ያለው ሳንቲም ምናልባትም የሰበሰብነው የትምህርት ዶክሜንት እሱ ሁሉ በሙሉ አይምሮን ማሳረፍ አይችልም። አይምሮን ማሳረፍ የሚችለው እግዚአብሔርን አለቃ፣ እግዚአብሔርን መሪ፣ እግዚአብሔርን ባለስልጣን ማድረግ የመጀመሪያው። ከዚያ ቀጥሎ እንደ እግዚአብሔር ፈቃድ መተጋገዝ። እኔ የማስለው የእግዚአብሔር ባለቤቴ የማስለሆነች ልጆቼ የማስለሆኑ በገዛ ልጄ ምን አገባ በገዛ አካሌ ምን አገባ የሚል ሰው አለ። በፍጹም የራሳችን አይደለንም። ቅዱስ ጳውሎስ እንደውም እርማችሁን አውጡ አይነት መልእክት አስተላልፏል። ትዝ ይላችሁ ከሆነ ለኤፌሶን ክርስቲያኖች ሲሰጥ በዋጋ ተገዝታችኋልና እናንተ የማን አይደላችሁም ማለት የራሳችሁ አይደላችሁም። የራሳችሁ አይደላችሁም። ይሄ እንደፈለጉ መለቅለቅ እንደፈለጉ እንትን ማለት የለም። የራሳችን አይደለም። ዋጋ ተከፍሎበታል። ይሄ እጅ ዋጋ ተከፍሎበታል። ይሄ አካል ዋጋ ተከፍሎበታል። ስለዚህ ይህንን አካል መጠበቅ የኔ ድርሻ ነው። እግዚአብሔር ኃላፊነት ሰጥቶ ይህንን እጅ እንድጠብቀው እኔ ላይ አስቀምጦታል። መንከባከብ መጠበቅ የኔ ድርሻ ነው። ከኔ ቀጥሎ በዙሪያ ያሉ ሰዎች በሙሉ እነርሱን ወዳጅ አድርጎ አቁማቸዋል፣ እኔን እንዲጠብቁ፣ እኔ ደግሞ እነርሱን እንድጠብቅ። እኛ በሙሉ አንዱ ስለ አንዱ ምን እንዲጨነቅ። እናንተ ሁላችሁ አንድ አካል ናችሁ አይደል የተባለው?
ብልቶች ይለያያሉ። እጅ ሌላ ነው፣ እግር ሌላ ነው፣ ዓይን ሌላ ነው፣ ጆሮ ሌላ ነው፣ ራስ ሌላ ነው፣ እታች እግር ሌላ ነው። ግን እነኚህ ሁሉ በሙሉ ደግሞ ምን ተብለው ይጠራሉ? ሲጠሩ አቤት አንድ ሰው አይደለም? እናንተ በክርስቶስ ኢየሱስ የተጠመቃችሁ ሁላችሁ አንድ ሰው ናችሁ አይደለም የሚለው ለገላትያ ክርስቲያኖች በጻፈው መልእክት ላይ። ስለዚህ አንድ ሰዎች ነን፣ አንድ ክርስቲያን ነን። ሴቶች፣ ወንዶች፣ ሕፃናት፣ አረጋውያን፣ ካህናት፣ ምዕመናን ወዘተርፈ እንባላለን። ስንጠራ ግን ስንት ሰው ነን? አንድ ክርስቲያን። በዛ መንገድ ላይ ያሉት ቀደም ስትገቡ 10 ብር 10 ሳንቲም የሰጣችኋቸው እነርሱም እኛ ስንት ክርስቲያን ነን? አንድ ክርስቲያን፣ አንድ ሰው። ስለዚህ ምን አለ? የእግዚአብሔርን መንጋ በእናንተ መካከል ያለውን የእግዚአብሔርን መንጋ ጠብቁ። በእናንተ መካከል ያለው ለእናንተ የተሰጠው እንድትጠብቁት። በምንድን ነው የምንጠብቀው? መቼም መጠበቅ ሲባል በእርግጠኝነት ታጥቀን ሽመል ይዘን ወዘተርፈ አይሆንም። አገርን የሚጠብቅ አካል ታጥቆ ይጠብቃል። በጎች የሚጠብቅ እንስሳት የሚጠብቅ አካል በጎች ለመጠበቅ ያክል እንስሳት ለመጠበቅ ያክል ከአውሬ ለመከላከል ያክል የሚጠቅመውን መሳሪያ ሽመል ሊሆን ይችላል። ግን ያለውን ይዞ እንደየባህሉ ይሄዳል። ይሄ መጠበቅ ይባል ይሆናል። እንደዚህ አሁን አስተምህሯችን ግን ይሄ አይደለም። የእግዚአብሔርን መንጋ ስንጠብቅ የመጀመሪያው እንዴት ነው የምንጠብቅ? ምን አድርገን? በጎችን ስንጠብቅ እንዳይረባቸው ሳር ያስፈልጋል፣ እንዳይጠማቸው ውሃ ያስፈልጋል። መስክ ቦታ መርጠን ነው ይዘናቸው የምንሄደው። በእርግጥ እሱም እንደ እረኛ ሁኔታ ይወሰናል። ግን ትክክለኛ እረኛ ነው እያልኳቸው ያለሁት። ከዚያስ አውሬ እንዳይተናኮላቸው እንዳይጠፉ ደግሞ ከአውሬም ጭምር እንጠብቃቸዋለን። ሰዎችን ስንጠብቅስ ልክ እንደዚሁ በቻልነው መጠን ሁሉም የሚያስፈልጋቸውን ነገር በማሟላት ምናልባት ምግብ በማቅረብ ላይ መለከተን ይችላል። ራሳቸውን ስለሚችሉ ምግብ ለተቸገሩት ምግብ መስጠት እንዳለ ሆኖ ልብስም ማቅረብ እንደዚሁ ለተቸገሩት ከመስጠት ባሻገር ሌላው ላይ መለከተን ይችላል። ራሳቸውን ስለቻሉ ግን በሞራል በስነ ምግባር እንዳይወድቁ በሞራል በስነ ምግባር በሕይወት አጠቃላይ ጠቅለል ስናደርገው በተግባር ምሳሌ በመሆን መጠበቅ። በተግባር ምሳሌ በመሆን መጠበቅ። ምሳሌ ክርስቲያኖች በተግባር ሲባል ተግባራዊ ክርስትና ቲዮሪ ከምንማማረው ከምናነበው ክርስትና ባሻገር በተግባር አለባበስ፣ አነጋገር፣ አመጋገብ፣ አኗኗር እነዚህን በሙሉ አለባበስ፣ አነጋገር፣ አመጋገብና አኗኗር እነዚህን አራቱን ነገሮች ተግባራዊ በማድረግ በመሃላችን ያሉ መንጋውን መጠበቅ፣ በመካከላችን ያሉትን ምዕመናን መጠበቅ። እኛ ሌባ ከሆነ በእርግጠኝነት ልጆቻችን ምንድነው ሊሆኑ የሚችሉት? ያንኑ ነው የሚተገብሩት። በአቋራጭ መክበር፣ በአቋራጭ ሰው መሆን፣ በአቋራጭ ሮዘተር ነው የሚባለው። ይብል ከትምህርት ቤት አንጻር አሁን ዕዳ የገባ ነው። ለምንድን ነው 20 ሺህ ተማሪ ወደቀ 40 ሺህ ተማሪ ወደቀ ይባላል አይደል? ትምህርት ቤት ላይ ችግር የለም። ምንድን ነበር የምትሉት? ይሄ ትምህርት የምትሰሩበት የለም? ኤአይ ጠይቃችሁት የሚሰጣችሁ ምንድን ነበር? ሰላም ለማለት ነው። አብረን ነው ቻት ጂፒቲ እኮ ይሰራል። ጎበዝ ተማሪ ኤክሰለንት አጨብጭቡላት ይባላል። ከዛስ ትምህርት ሚኒስቴር ፈተና ሲያወጣ ስልክ የለ፣ ኤርፎን የለ፣ ራቁቱን ይገባል። ምኑን ብቻ ይዞ አእምሮውን ብቻ። ከዛ ኬት ይምጣ ያየለ ሻት። ስለዚህ ምን ይሞላል? ያው ባዶ እንዳይሆን ሁሉ ነው ማጥቆር ነው ይባል ለእንደ ተብሎ ይወጣል። ከዛስ ወደቁ ጣሏቸው እንዳለ ይባላል። ተጥለው ሳይሆን መጀመሪያ ራሳቸውን ጥለው ነው። ራሳቸውን እንዲጥሉ ማን ስራ ሰራ? ወላጆች።
ኧረ ተው ተው አንተ ልጅ ተው ይሄንን ስልክ አስቀምጥ ከሚል ውጭ ሌላ ምን አድርጋችሁ ታውቃላችሁ? እናቶች አባት እስከዛ ውጭ ምን አድርጋችሁ ታውቃላችሁ? ታላላቆች ከዚህ ውጭ ምን ብላችሁ ታውቃላችሁ? ሃርድ ኮፒ ሰጣችሁ እንዲያጠኑ ተከታተላችሁ ታውቃላችሁ? አስተማሪውስ ራሱ እንዲያው አይደል? እሱም አይቶ ይመጣና ይለዋል። ይጠፋዋል እንደ ጉድ። ያው ተምሯልም ለመባል ይችላልም ለመባል ይሞክራል። ፈተናው ላይ እሱም ለእግዚአብሔር ይመስገን እዛው ላይ ፈተናውን መልሶ ራሱ ያው አካል ያወጣለታል እንጂ አውጣው ቢባል እሱም ሌላ ችግር እኮ። አያችሁት? ክርስትና ሕይወትም አሁን እንዲሆኗል። ይሾ ክርስትናችሁ በምን ይገለጣል ብንባል ባለባበስ ፏ ብለን ልከናኔ ሊያወጣው እንዲጋስ እንዴት እንደሚያምር ውስጥ ቢገለጥስ የለም። ከልብስ ያለፈ ክርስትና የለም። ከልብስ አልፎ ለነፍስ የሚተርፍ ክርስትና የለም። ስለዚህ በጅምላ ምን ይሆናል? ይወድቃል። በጅምላ መውደቅ ይሄ ደግሞ ለክርስትና ጄኖሳይድ ነው። ትውልዱን ማምከን ነው። የሚዲያ ትውልድ ብቻ መውለድ፣ ሚዲያውን ደግሞ ሳያውቁት ማይተዋወቁ አካላት ጋብቻ መፈጸም ማለት እኮ ነው። እኛና ሚዲያውን እኮ አንተዋወቅም፣ ግን እንዳቅማችን ጋብቻ ፈጽመናል። ሁሉም ቲክቶክ አለው አይደል? እኛም አለን እንዳቅማችን እኮ ብሎ ወተደሩ ቢያንስ አለ እኮ አለ እንላለን። እናንተም ስክሮል ታደርጋላችሁ፣ እኛም እናደርጋለን። ይሄ የተረገመ ትውልድ አቤት በስማ እንላለን። እናንተ ደግሞ አቤት እነዚህ ነው ቄሶች በስማ። አንዳንዱ ልቅማ ጭራሽ ደግሞ ይሳደባል። ቢያንስ አዝናችሁ እንኳን ብትተው ነው እግዚአብሔር ልብ ስጣቸው ብላችሁ እንኳን ብትተው ምን አለ? ጭራሽ ሲል መጥፋታችን ሳያንስ ሌላ በቂ እኮ ነው። መጥፋታችን ብቻ ራሱ እኮ ስድብ አያስፈልገንም እኮ ከመጥፋት በላይ ሌላ ስድብ። አንዳንዱ ያልታደለ ሰው ቀብር ሊቀብር ይሉ ሁያ ፈሪያ ብላ ይላል። እየገባ የሞተ ሰው ይረገማል። ምን አይነት ትዝብት ውስጥ ተርጎ በመድኃኒዓለም በቃ እየተቀበረ እኮ ነው ሄደ። ከዚያ በኋላ ምን እንዲሆን ነው? አበሩ ይክበድ ይላል። ለቤት ተሾክሞት የዋሃን እኮ ነን በእውነት አያችሁት? ስለዚህ ትውልዱን ከዚህ ምን ማለት አለበት? ማላቀቅ፣ መንጋውን መጠበቅ ማለት ይሄ ነው። እንቅፋት እንዳንሆንበት፣ በእኛ ንግግር ሰው እንዳይሰናከል፣ በእኛ ሕይወት ሰዎች እንዳይሰናከሉ፣ በእኛ አለባበስ ሰዎች እንዳይሰናከሉ። አሁን እርቃንን በመሄድ የትኛውም ተቋም ተከታይ እርግጠኝነት እንደኛ ነውረኛ አይደለም አይደለም። አዎ እንዴ አሁን እንዲህ በቢጃማ እንደመጣችሁት ነው እንዴ? እናውቅ ደም ታክሲ ላይ አብረን ያለ ይመጣ እኮ ታዲያ እቺን የመሰለችም ዳውን ሁሌ እንዲህ ናት ብሎ ማን ያምናል እኮ? ስትወጡም እንደዛ ነው የሚሆነው። ክርስቲያን ነው የሚሆነው። ያ ማለት እኮ በትምህርት መስቀል ለብሳችሁ ቢሮ ሄዱ በልኩ ሴቶች እንደሚሆኑት ባጭሩ ሴቶች እንዴት ነው የሚሆኑ? ወይዋቸው ደህና ሴት ፈልጋችሁ። ስለዚህ ከምናውቀው አካል ጋር ጋብቻ መፈጸም። እኛና ሚዲያው መጀመሪያ መተዋወቅ። ሚዲያ ጥቅሙ ምንድን ነው? መማማሪያ፣ ከዛስ ኢንፎርሜሽን ማግኛ፣ ዜና መስሚያ፣ ዓለምን ማስተዋወቂያ፣ ዓለምን አጠቃላይ መረጃ፣ ዓለምን ማወቂያ ነው። ከዓለም ጋር መግባቢያ መንገድ ነው። አጭር መንገድ ማለት ነው። ለምሳሌ አሁን የሆነ ክፍለ ሀገር በእግር ብንሄድ፣ በበቅሎ ብንሄድ፣ በመኪና ብንሄድ፣ በአውሮፕላን ብንሄድ እንደርሳለን አይደለም? በሁሉም ብንሄድ እንደርሳለን። ግን የምንደርስበት ሰዓት እኩል ነው። ስለዚህ ሰዓት ለመቆጠብ የትኛው ይሻላል? አውሮፕላን ወጪው ተበቻል። አሁን ሲጀመር ቢሆንም ባይሆንም ግዴታ ሆኗል። መሬቱ አይሰው አልጣመኝም ብሏል። ስለዚህ በላይ ሆኗል ጉዞ። ልክ እንደዛ ሁሉ ሚዲያው አሁን የግድ ቤተክርስቲያን ሄደን የምንፈልገውን ትምህርት እስከምንጠይቅ ጊዜ ብናጣ ሰርች እናደርግና ምንፈልገውን መጠየቅ የፈለግነውን ጥያቄ ብንፈልግ በኦዲዮ ብንፈልግ በቪዲዮ ብንፈልግ በጽሁፍ ቁጭ ብሎልናል። ለዚህ ነው ጥቅም። ስለምንፈልገው ሀገር መረጃ፣
ስለምንፈልገው ነገር በሙሉ መረጃ ብንፈልግ ለማግኘት ነው ሚዲያ ጥቅሙ እንጂ ለመስተዳደቢያ አይደለም። አሁን ሰው ምን አድርጎታል? መስተዳደቢያ። ህዝቡ መሪውን ይሰድባል፣ ደግሞ ሌላውን ማቅም ያለው ወደ ታች ይረግጣል። ያችኑ ተጠቅሞ እንዲህ አላችሁኝ በሚል ለዛ አይደለም የሚዲያ ዓላማው። ያው ደመረታውን ዓላማው የማይክራፎን ተሰጠኝ መሳደቢያ ነው ማስተማሪያ ነው። አቤት በቃ ልክ እንደዚህ ነው መጠቀም ያለብን። ገብቶ በመካከላችሁ ያለውን የእግዚአብሔርን መንጋ ምን በሉታል? ጠብቁ። ወላጆች እስኪ ልጆቻችንን እንጠብቃቸው፣ ከአደገኛ ሞት እንጠብቃቸው። ሚዲያን ሳያውቁ ሚዲያ ላይ ከመዋል፣ ሰዎችን ሳያውቁ ስለ ሰዎች ከማውራት፣ እግዚአብሔርን ሳይረዱት የእግዚአብሔርን ቃል አስተምራለሁ ብሎ ከመለፍለፍ እስኪ ልጆቻችን፣ ጎረቤቶቻችን፣ ወንድሞቻችን፣ እህቶቻችንን እንጠብቃቸው። ሙሉ አስተማሪ ነው። ይገርምኛል። አንዳንዴ ዝም ብሎ ስክሮል እያደረጋችሁ ከስሩ ነው ለመታዘብ ስምላችሁ ስትዞሩ በስማ ያለው የመምህር ብዛት እኮ ርዕሱ ነገረ ክርስቶስ ላይ እንማማራለን፣ ነገረ ድነት ላይ እንማማራለን ነው የሚል እኮ ጠብ የሚል አንድ እንኳን የመዳን በልቶ የማደር ወሬ ግን ካፋቸው ሲወጣ እንሰማ። ታዲያ ይሄ ነውር አይደለም? ቢያንስ ይህን ሰው ዞር አድርጎ ስልኩ ይኖራል ከስር ወይ ደግሞ ኢንቦክስ ላይ ጥሩ ሀሳብ አስቀምጦ ከሰውየው ጋር በቃ ኮንታክት ማድረግ እኮ ነው። ያን ሰው ወንድም አለም እያልኩ ያለው በጣም ደስ ይላል፣ እህት አለም እያልኩ ያለው በጣም ደስ ይላል። ግን ሌላ ኮንተንት ሌላ ሀሳብ ብትመርጥ ይሄ ካንተ ጋር አይደለም። ለምን? አይ ይሄ እንዲህ ነው የሚባለው፣ ይሄ እንዲህ ነው የሚባለው፣ አንተ ደግሞ ወይ አንቺ ደግሞ እንዲህ ስትይው ነበር። ይሄ ክህደት ነው፣ ይሄ ስህተት ነው፣ ይሄ መዝረክረክን ያመጣል። በቃ እንዲህ ማለት ነው። ምን ያመጣል? በዚህ መንገድ ሰዎችን መጠበቅ። ከዛ ምን አለ መሰላችሁ? ይህንን ስታደርጉ አለ እንደ እግዚአብሔር ፈቃድ በውድ እንጂ በምን አይደለም አለ፣ በግድ አይደለም። አሁን እኮ አስገድዶ ትዳር፣ አስገድዶ መመራራት፣ አስገድዶ አብሮ መኖር፣ አስገድዶ አለቃ መሆን። በእኔ ላይ ማንም አለቃ ሊሆን ከሰይጣን ውጭ አስገድዶ አለቃ የመሆን ፍላጎት ያለው ሊኖር አይገባም፣ የለምም። ስለዚህ ሰይጣን በእኔ ላይ አስገድዶ አለቃ እንዳይሆን የመጀመሪያው ራስን ማወቅ ብያቸዋለሁ። ከዚያ ለሰው በተፈቀደው ልክ በርትቶ መጸለይ። ይሄ ካልሆነ ሁሉ ነገር እኛ ላይ አለቃ ነው። እየበላችሁ ስክሮል ታደርጋላችሁ፣ ቲክቶክ ታያላችሁ፣ እየበላችሁ በአንድ እጃችሁ እየጎረሳችሁ ታያችሁት። አለቃ ሆኗል፣ ሱስ አለቃ ሆኖባችኋል። ብዙ ጊዜ ሱስ እኛ የምናውቀው የሚሰክረው የሚያጨሰው ምናምን የሚባለው ነው አይደል? እኔ አሁን ከዚህ ከሚጠብቁን ይልቅ በቻሉት መጠን ደግሞ ከስንቱ ይጠብቁናል። አሁን እኔም ልሳሳት ነበር ደግሞ ይህንንም አትዩ ብሎ አንዳንድ ሰው ይመደብልን እንዴ? ወላጆች ግን ከዚህ መጠበቅ እንችላለን። በምን ሰዓት ሚዲያ ጋር ስልክ ጋር እንገናኛለን? ምን ሰዓት ላይ ጸሎት፣ ምን ሰዓት ላይ ትምህርት፣ ምን ሰዓት ላይ የቤተሰብ ውይይት። የቤተሰብ ውይይት የሚያደርገውን ከእናንተ ማለት ስንት ሰው አለ? በሳምንት ስንት ቀን የቤተሰብ ውይይት ታደርጋላችሁ? ስንት ቀንስ ቁጭ ብላችሁ በጠረጴዛ ዙሪያ ቃል እግዚአብሔር ትማማራላችሁ? ክርስቲያኖች ናቸው አይደል? እነን ብዬ አስባለሁ ናቸው አይደል? ስለዚህ መጽሐፍ ቅዱስ ስንት ቀን በሳምንት ትወያያላችሁ? እንደው እንደ ቤተሰብ አጠቃላይ ሂስ ግምገማ በሳምንት ስንት ቀን ትገማገማላችሁ? ወይም በወር ስንት ቀን? ይሄ እኮ ግዴታ ነው። ውዴ በቀደም እኮ እንደዚህ ያልሽው እኮ ልክ አልነበረም፣ ግን አንቺ በቃ ምንም ብታደርጊ ስለሚያምርብሽ እኮ ነው ዝም ያልኩሽ፣ ግን አይደገምም፣ ነውር ነው የሚባለው። ውዴ አንተ እኮ እንዲህ ያደረከው እኮ እስማ ሌላ ሰው አድርጎት ቢሆን በጣም ነውር እኮ ነው፣ ግን እኔ ብቻ ስለሆንኩ ያየው ችግር የለውም። ልጆቹ ናቸው ያዩ ነግሬያቸዋለሁ፣ ችግር የለውም። ከዛ ቁጭ ብለን በቀደም አባባ የተናገረው ነገር አይባልም እኮ፣ ግን አባት አይደለም ምን እንለዋለን? እንመክረዋለን። በቃ እንዲህ ተብሎ ልጆች ፊት ነገ እንዳይደግሙት ነው። ካልሆነ ልጆች በደንብ አሳድገው ደብል አድርገው ነው ያንን ቃል የሚናገሩት እኮ። እንዲህ አይነት ውይይት ያስፈልጋል። እንዲህ አይነት መነጋገር ያስፈልጋል።
ቢያንስ ህዝብ ለህዝብ ቢያቀተን ቤት ለቤት ጎረቤት ለጎረቤት እንዲህ አይነት ሰዋዊ ውይይት ምክክር ያስፈልጋል። እያደገ አይቀርም። አንድ ቀን ምናልባት ህዝብ ለህዝብ እንወያየና ህዝብ ወደ መሪ ተገናኝቶ የሚወያዩ የሚያምሩ ልንባል እኮ እንችላለን። ቤታችን ውስጥ የሌለውን ሰላም አንዳንዴ በሰላም ሚኒስቴር በኩል ማግኘት እንፈልጋለን። በዚያ በኩልም ቢሆን ይሄ የተቋቋመው ይሄ ሚኒስቴር የተቋቋመው ግራ የሚገባ ቢያቀት እንጂ እኮ አስፈላጊ ሆኖ አይደለም። እኛ ካቅም በላይ ከአይምሮ በላይ ስለሆነ እኮ ነው። እኛ ራሳችንን መምራት ራሳችንን ማኔጅ ማድረግ ራሳችንን ማስተካከል ስላልቻልን እኮ ነው። ስለዚህ አሁን ግን ራሳችንን ምን ማለት መቻል አለብን? መምራት፣ ራሳችንን ማስተዳደር፣ ራሳችንን የምናውልበትን ሜዳ ለራሳችንን የምንሰጠውን ክብር መጀመሪያ ማወቅ። ቆይ ለኔ ማንኝ እኔ ማሰው ከዚያስ እንደ እግዚአብሔር ፈቃድ በእግዚአብሔር አርአያና አምሳል የተፈጠርኩ በእግዚአብሔር ፈቃድ የምኖር ለእግዚአብሔር ፈቃድ የምኖር ከዚያስ እንደ ሰው ደግሞ እንደ ምድራዊ ይሄን የተማርኩ። ስለዚህ ይሄን የተማረ ደግሞ ምን ያደርጋል? ቢያንስ አንደበቱ እንዳመጣለት አይናገርም። ክርስቲያን በአጠቃላይ የመጣለትን ሁሉ አይናገርም። ትዝ ያለውን በሙሉ አይናገርም። ያገኘውን በሙሉ አይለብስም። እንዳገኘ አይዘልም፣ እንዳገኘ አይሮጥም። መሮጥ እንኳን ኖሮብን በጣም በረን መሮጥ ቢኖርብን የሆነች አለች ልንራመዳት በቃ እንደቸኮለ ሰው አይነት እንጂ ጉጉ እያለ አረ ነው ሁሉ መሬት በተሸከመች ምን አደረገች? አይደረግም። ለዚህ በላይ ተመቸኝ ተብሎ ሁሉ ነገር አይደረግም። ቀጠለ እንደ እግዚአብሔር ፈቃድ በውድ እንጂ በግድ አይደለም። ልጆቻችን አንዳንዴ በቃ ቀጥቅጠን የምንለውጣቸው የሚመስለን ሰዎች አለን። በፍጹም ተቀጥቅጦ የሚለወጠው ብረት ብቻ ነው። ብረት ስትቀጠቅጡት ይለወጣል፣ ይዘቱን ይቀይራል። በተለይ እያጋላችሁ ከሆነ በልብ ይለወጣል። ሰው ግን እንደዛ አይደለም። ማጋል እንኳን ካለብን በእግዚአብሔር ቃል በምክር ነው የምናግለው። በምክር እያጋልን እያለዘብን ግን እንደፈለግን ማስተካከል እንችላለን። እኛ ቀድመን እየሆንለት እኛ እየተበለጥን እየበለጠን እያየነው እያለፈን እያየነው ብልጫ ሰጠነው። ተነግሮናል እኮ ረስተነው ነው እንጂ መጎናጸፊያህን ሊወስድ የሚወድን ሰው ሌላውን ያለህን ጨምርለት እኮ ነው የተባልነው። 1 ኪሎ ሜትር እንድትሸኘው ያስገደደን ሰው 2 ኪሎ ሜትር አረ ወንድም አለ እንዴት ብሎ አሁን እዚች ታክሲ ተራ ታች ድረስ ና የተሸከምና ሸኘ ብሎ አንዱ ቢላችሁ ትሸኙትና እዚችማ ቀርበናል የተባበሩት ድረስ ላድረስ እንጂ ወንድም አለ ምን አስቦ ነው ይሄ ይላል፣ ይጨንቀዋል። ከዛ ደግሞ ሸኝታችሁ ቆይ እችን የታክሲ ያዛት በጣም ነው ግራ የሚገባው። ምን አስቦ ነው ያስገድጀ እንዲሳደርገው እሱ እንደሚሆን ሌላም ቀን ስትደግሙት ያለው በግድ ያ ሰው በእናንተ ፈቃድ ውስጥ መተዳደር ይጀምራል። ከዚያ ስገድ ብትሉት ጾም ብትሉት ጸልይ ብትሉት ችግር የለበትም። አንዱ ሰውዬ ምሳሌ ነው። አንዱ አባት ጋር ይሄድና አባቴ ይሄን ያህል ሰው ገደልኩ ይልና ማት ሰው ፈጅቶ ይነግራቸዋል። ስማው ለብሶት አንተ ምን አይነት አውሬ ነው ይሉታል። የማይጠቁም አይደል ይልና እሳቸውን ጨምሮ ጥሏቸው ሄደ። ሌላ አባት አገኘ። አባቴ እንደዚህ አይነት ችግር ገጠመኝ፣ እንዲህ አይነት ሰዎች ገድዬ ከዛ አንድ አባት ጋር ሄድኩና ስነግራቸው ሲበሳጩ ወሬ ሲሉብኝ እሳቸውንም ሳላስቡ ሰይጣን አሳንቶ እሳቸውንም ገደልኳቸዋል። ወይ በስማም ቄስ ምን አሉት ይልና እሳቸውን ቄስ ከሰው የሚበልጥ ነፍስ ያለው ይመስላቸው ሰዎች አሉ። ሰው ነው እናቴ ልጅ በክህነት ነው ብልጫችን እንጂ በነፍስ እኩል ነን። በስማም ቄስ ነው እሳቸውንም እንዲያረግና ይቀጥላል። ሄዶ አንድ አባት ጋር ልክ የኔ መጀመሪያውን ይልና 2 አባቶችንም ሳላስበው ሰይጣን አሳስቶኝ እንዲያረጉት ምን አይነቶች ናቸው ግን ምን ብለው ነው አሁን አንተን ታዲያ የተቆጡ አሉ። ተረጋጋ አለ። መተንፈስ ጀመረ። አሁን ደህና ሰው አገኘ እና እኮ ያን ያህል ከባድ አይደለም። አናደው ነው አይደል? አዎ። እና ሰው ሲበሳጭ እኮ ከዚህም በላይ ያደርጋል ነው። አንተ ደግ ሰው ነህ አሉት። አንተማ መልካም ሰው ነህ። መረጋጋት ተጀመረ። እግዚአብሔር እንዳንተ አይነቱን እኮ ነው የሚፈልገው። አንተ እኮ ያን ያህል ብዙ በደልክ የሚባል አይደለም። ከአንተ በላይ ስንት የበደሉ አለ መሰለህ ምናምን አሉና እንዲያው በተርክልህ ጊዜው አይበቃም።
የኔ ልጅ አንተማ ቅዱስ እግዚአብሔር የሚመርጥ ይወደዳሉ። እንዲሁ አንድ ስራ ልሰራ አቅም ያለው ሰው አጥቼ ይገርማል ተቸግሬ ያሉት ምን ላድርግ? ምንድነው አባቴ ያለ እዚች የሆነች የውሃ ጉድጓድ ፈልጌ ልቆፍር አቃት። ውይ እኔ ያለው አባከነው በዚህ ተቆጥቦ በኖረው ጉልበት በደንብ አድርጎ ቆፈረው። ወደ ታች በመሰላል ወረደ። መሰላሉን አቀብለኝማ አፈር ለማውጣት እንዲያመቸን አሉት። መሰላሉን ላታርገው ካወጡ በኋላ ከደን እዚያ ውስጥ እንዴ ምንድነው ሲል አሄሊክ የፈጀው ሰው ቀላልን ነው በለዚያው ቁጭ በል። እዚያ ምግብ ሲያቀብሉ ምግብ እያቀበሉ ተዋቷት የሚበቃውን ያህል እየሰጡ ውሃ ምን የሚበቃውን ብቻ እያደረጉ አቆዩት። ወይ ይላል፣ ይሳደባል፣ ይላል። ቆይ ያገኘሃለሁ አንድ ቀን እወጣለሁ እኮ ምናምን ይላል። አይ ፎክር ዝም ብለህ እናቴ ከወደቁ በኋላ እያሉ እሱ ይላል። ሲሉ የሆነ ቀን አባቴ በቃው እኮ አላቸው። በቃ ነው በስመ አብ የዓለም ኃጢአት በሙሉ ታይኛል ወይ መብቃት በል እዚያው ጠንክር የራስህ ሳይታይ ሰው ይሉና ገና ነው ቁጭ በል ይሉታል። አንዳንዱ ሰው ቶሎ ብሎ የነገሌ ኃጢአት ነው የሚታየው። እንዲያ ነው አይደል? በመራ እኛ ነው አይደል ትታያችሁ ወይ? እናንተ እንዴት ይታያችኋል? መስታወት ከሌለ እናንተ እንደኛ ነው የሚታየው። ግን እናንተማ አትናገሩ እኛማ አንነግራችሁ ስንሰዳደብ ነው የምንውለው። መስታወታውን ራሱ ላይ ቆሻሻ ቢኖር ያየዋል እንዴ? የግድ አላሳየን ሲል እኛ እኮ ነው የምናጸዳው። እናንተ ላይ ኃጢአት እናንተ ላይ በደል ቢነግስ መንገር ያለብን እኛ ነን። እኛም ላይ ችግር ሲኖር እንደዛው እና እንዲህ ያለ እያሉ ይቀጥሉና ሌላ ጊዜ ደግሞ በቃው አላቸው። ምን ላይ ደረስክ? ምን አየህ? በስመ አብ የዘንድሮ ይለያል። መላእክት እግዚአብሔርን ሲያመሰግኑ ሰማይ ተከፍቶ አየዋል። ወይ ሰማይ ይሄ ጉድጓድ ሳይከፈትልህ ጭራሽ ሰማይ ብለው ክድ እናርገው ጥለውት የሕይወቱ ጉድጓድ ያልተከፈተለት ገና የጣዖት አምልኮ ሸንቁፍ አይኑ ላይ ያልተገለጠለት ሰው ከኔ በላይ ጻድቅ የለም። እናቴ አርሴማን አናግሬ መጣሁ ይለናል። እዳኮ ነው ገባ። ከኛ ጋር ሳትግባቡ ከባልሽ ጋር ሳትግባቢ ከሚስት ጋር ሳትግባባ ጭራሽ ከቅድስት አርሴማ ጋር የአጠገባችን ያለው ሰው ጋር መች ተግባባ ነው መጀመሪያ? መች የምናውቃቸው ዘመዶቻችን ጋር ደህና ሰላምታ እንለዋወጣለን። እስኪ ከውጭ ስትገቡ የኔ ውድ ደህና ዋልሽ ደህና ዋላችሁ ብሎ የሚገባ ማለት ነው። ልጆች ሮጠው ወጥተው እቅፍ ሲያደርጉ ዞር በል እባክህ ደክሞኛል ደህና ነሽ ሻል ያለው ባል ማለት ነው። ከዛ ውጭ ያለው ጭራሽ ገልበጥ አድርጓት እኮ ነው የሚገባው። ምን ነው ዛሬ አይዞህ አንቺ ሆነ አለብሽ እናት እኔ ልቃጠል እንጂ ይላል። እና ታዲያ ማን ይሙት ከእንዲህ አይነት ሰው ጋር ቅድስት አርሴማ ምን ስራ አላት? ወይ ምን ፈልጋ ነው? ወሻው ስለሄድ ጫካው ስለገባ የስንት አራዊት አለ አይደል? የተሪያለ ጫካ በመኖር ከሆነ እዚህ ጋር ያስፈልጋል ሌላ መጀመሪያ የተጠረረ ሰብዕና የሚያምን ሰብዕና ያስፈልጋል። እዛ ገዳሙ ስንሄድ ከጫካነት ይልቅ ወደ መንግሥተ ሰማያትነት የተለወጠ ነው። ቅዱሳን ያሉበት ነው። ዛፉ ሳይቀር የእግዚአብሔርን ቃል የሚናገር ነው። ስንጠጋው ስንደገፈው ሕይወት አለው፣ ይለውጣል፣ ይናገራል። ካልሆነ ግን ዛፍ ነው የሚሆን ለኛ። ሕይወት ለሌለው ሰው የትኛውን ቦታ ነው የሚሆን እና ይህን ሰውዬ እንዲያያሉ ቆዩና የሆነ ጊዜ ደግሞ እያለቀሰ ጉድጓዱን ሲከፍቱት አባቴ አይክፈቱት አላቸው። ምን ነው? አይክፈቱት ይክደኑት፣ እኔ አላስፈላጊ ሰው ነኝ። ምን ነው? ኃጢአቴን አየሁት፣ ተዋረድኩለት። እንዴት ብዬ ነው በእግዚአብሔር ፊት የምቆመው? እንዴት ብዬ ነው በሰው ፊት የምቆመው? ይክደኑታል። አሁን በቅተሃል ናወጥ። ክርስቲያን ሰው የሚባለው ራሱን ማየት ሲችል ነው። ክርስቲያን ሰው ሆነ የሚባለው ራሱን ማንበብ ሲችል ነው። መጽሐፍና ማንበብማ ምንም ቁም ነገር ነው። መጽሐፍና ማንበብ የነገሩን ሁሉ ይኸው የሚዘባርቁት ስንት ነገር ነው። እናቴ ልጅ አንዳንዴማ ምን ተጠቅሞ ሚዲያ ላይ እንደሚወጡ ሁሉ እኮ ግራ ነው የሚያጋባ። እንደሚባለው ቢሆን የሚቀማምሱት ነገር ይኖር ይሆን ጎበዝ? ማለት በዛ ልክ ሰው አያመልጠውም ብዬ ነዋ። በእርግጥ ጠጉር ሲከዳና አንደበት ሲያመልጥ ሲያድጥ አይታወቅም ይባላል። ግን በዛ ልክ ዳጥ ደግሞ ይከብዳል። በዛ ልክ መንሸራተት ከባድ ነው። ስለዚህ መማር ያለበት ቅድሚያ ምናችን ነው? አእምሯችን። እንዲያ እያለ ይቀጥልና አጠራጠረ ስናደርገው መጥፎውን
በመመኘት ሳይሆን መጥፎውን ጥቅም የማይጠቅመውን ጥቅም በመመኘት ሳይሆን አለ በጎውን በመመኘት ለበጎ በመትጋት። አንዳንዴ የማይጠቅም ጥቅም እኮ አለ። የማይጠቅም ጥቅም ሀብት ተካፍዬ እፋታለሁ ብሎ የሚጋባ ሰው አጋጥሟቸዋል? እስማ ምን ነው ያለ እድሜ አባቷ ጋር ይባላል። ዘንድሮ ኮሜንት እኮ ያስቃል። ወይ ጥሩ ነው እንዴ አባት ማግኘት፣ የአባት ፍቅር አግኝቶ ማደግ ጥሩ ነው ተብሎ ኮሜንት የተጻፈላቸው ባለ ትዳሮች አላያችሁ? ልጃቸው ትሆንና ለሰውየው ጥሩ ነው ልጅ አያቷ ጋር ስታድግ ያምርባታል ድሮ ብሎ ኮሜንት የሚያደርግ ሰው አለ። አስባችሁታል? ከዚህ በላይ የሞራል ስብራት አለታል። የ60 ዓመት ሰውዬ የ20 ምናምን ዓመቷ ልጅ አግብታ ተምረሽ እኮ እናት አለም በልክሽ ሰው ታገኛለሽ። ተረጋግተህ እኮ በልክሽ ሰው ታገኛለህ። ያ ማለት እንዲያው ያን ያህል ጋፖ አይስፋ ለመጣጣም ነገር ሰው ሆኖ ለመቀጠል ማለት ነው። ጥቅምን ቤዝ አድርገን መሰረት አድርገን አንግባ ነው እንጂ የምር አምነንበት ከሆነ ችግር የለም። መጦርም አንድ ነገር እኮ ነው። ሰው እናቱን አግብቶ ቢጦር ያን ያህል ከባድ አይደለም። እናቱን ሚንስ የወለደችውን አላልኩም እንዴ ደግሞ ገልብጦትና እናንተ ከባድ ነው። የተሰለፈው እኮ አውጥቶ ጨምቆ የሚያሰጣ እኮ ነው። የሚዲያው በሙሉ ጨምቆ ፀሐይ ላይ ነው የሚያሰጣ። ከባድ ነው። እናቴ ልጅ ነገ አድርቆ ቢወቅጠኝስ? ለዛ ብዬ ነው ያንዳንዷን ቃል እዚያው ላይ ካላብራራችኋት ችግር ነው። ስለዚህ ያላቻ ጋብቻ ከዓለሙ ጋር ያላቻ ጋብቻ ጀምረናል። ዓለም መግደል፣ መስረቅ፣ መዝረፍ፣ በአቋራጭ ሰው መሆን፣ ስለ ሰው ምንም አይነት ደንታ ቢስ መሆን ብቻ እኔ ነው። ጥቅም አልባ ጥቅም መፈለግ ባጭሩ። ለምሳሌ ጥቅም አልባ ጥቅም ያልደከምንበት የድካማችን ውጤት ያልሆነ መኪና፣ የድካማችን ውጤት ያልሆነ ህንፃ፣ የድካማችን ውጤት ያልሆነ ስራ፣ የድካማችን ውጤት ያልሆነ እንጀራ በሙሉ የማይጠቅም ምንድን ነው? ጥቅም ማይጠቅም ጥቅም ነው። ጥቅም የሌለው ረብ የሌለው ለእኛ ምንም የማይፈይድ ጥቅም ጭራሽ እኛን የሚገድል እኛን የሚያጠፋ የሚያዋርድ። አንድ ጊዜ የተፈጠረውን ልንገራቸው። በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቀና ይጣላችሁ ከባድ ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ወክለው ቤተክርስቲያንን የሚገልጡ ሰዎች ላኩልን ይባልና ከአሃት አብያተ ክርስቲያናት አንዷ ትጠይቃለች ወደ ጎረቤት ሀገራት አውሮፓ። ያው ችግር አይደለም መቼስ የለመደ ጣት ተቆርጦ ስርቆት የለመደ ጣት ተቆርጦ የሚንቀሳቀሳል ይባላል። ከተቆረጠ በኋላ አስባችሁታል? የሚንቀሳቀሰች ባገኝ ብሎ እኮ እና የዘረኝነት አባዜ ያጠቃቸው ታላላቆቹ አባቶቻችን ወይም አጎቶቻችን ጥሩ የራሳቸው የሚሏቸውን ልሙጥ ሰዎች ይልካሉ። ሁላችንም ብድግ ብለን እንባረካ። አባት ሲመጣ ብድግ ይባልና ኖር እቤትም ነው። በነገራችን ላይ ሙላኪ የደረሰን አባታችን እቤት አባት ሲመጣ ብድግ አትሉም እንዴ? በዛ በኩል ለለፋ አባዬ ነው ብትሉት አይባልም። ማርያም ብድግ ብሎ ጉልበት ይሳማልሽ። አባትም ደግሞ ግንባር ታስቦ ነው የሚገባው ልጆችን እና ፍጹም ልሙጥ የሆኑ ሰዎችን ይልካሉ። ከዛ በኋላ ስለ ኢትዮጵያ ነገሩን ሲባል የለም፣ አመጋገብ ሲባል የኢትዮጵያውያን ባህሪ የለም፣ በቃ ሁሉ ነገር የለም። ከዛ በመጡበት አውሮፕላን ኢትዮጵያውያንን ላኩልን ብለው መልሰው ላኳቸው። እነዚያ ሰዎች ምን አይደሉም? ኢትዮጵያውያን አይደሉም። የቤተክርስቲያንን ያሬዳዊ ዜማ ወዘተርፈ ምንም ማስተዋወቅ አይችሉም። አንዱም ሲያጫውቱን ኧረ ጎራው ብለናል አሉ ተነስተው። ያሬድን ዜማ አሰሙን ሲባሉ አማራጭ ሲያጡ ተነስተው ጎራው አሉ ቀረርቶ። ያው ምስኪን እንዳሁኑ ቴክኖሎጂ አልሰፋ ማጨበጨቡላቸው ያሬድ ዜማ ነው ብለው ቀረርቶ ሰምተው። አሁን ግን እንደዛ የሚባልበት ዘመን አይደለም። በሚመጥነው ቦታ በሚገባው ቦታ የሚገባውን ነገር ማቅረብ ግዴታ ነው። ክርስቲያን የኢትዮጵያ ኦርቶዶክስ ተዋሕዶ አማኝ ነን ብለን ተከታይ አይደለም አማኞች ነን ብለን እስከተናገርን ድረስ ምንም አይኖረን፣ ነጠላ እናድርግ፣ አንገታችን ላይ ማህተም አይኖር፣ ግንባራችን ግን ይናገራል፣ ንግግራችን ግን ይናገራል። ቅዱስ ጴጥሮስ እኮ ጋቢ ለብሶ አይደለም ቀሚስ ለብሶ አይደለም የሄደው፣ ግን እሳት ሲሞቅ ምንድን ነው ያለው? ንግግር ያስታውቃል ነው እኮ ያለችው።
ወያውቀከ ነገርከ አንተ አነጋገር አንደበት ራሱ የእሱ ተማሪ መሆንህን ይናገራል አለች። እኛ ብዙ ጊዜ እንደዛ ነው የቆሎ ተማሪ መሆን ይታወቃል እኮ በንግግር አይደለም እንባል። እናንተም እንዲያ ነው የምትባሉት። ሺህ ጊዜ ላታልት ብትሉ ግንባራችሁ ይናገራል። ስለዚህ በየትኛውም መንገድ ጠንቃቃ መሆን፣ ለማይጠቅም ጥቅም አለመድከም፣ በማይጠቅም ጥቅም ውስጥ አለመዳከር። ለዚህ እኮ ነው ጠቢቡ ሰሎሞን ሁለት ነገር ካንተ እሻለሁ አለ። ሁለት ነገር አትስጠኝ አለ። እጅግ ድሃ እጅግ ባለጠጋም አታደርገኝ አለ። እጅግ ባለጠጋ ሆኜ እግዚአብሔር ማን ነው እንዳልመጻደቅ፣ እጅግ ድሃ ሆኜ ደግሞ እግዚአብሔር ትቶኛል ብዬ እንዳላማረር፣ እንዳልሰርቅ፣ በሐሰት እንዳልምል የሚበቃኝን እንጀራ ብቻ አንተ ስጠኝ አለ። አያችሁ የሚበቃንን እንጀራ። ስለዚህ የሚበቃንን እንጀራ መስፈር የማን ድርሻ ነው? ምናልባት አንዳንዴ እኮ ለእኔን ያውቃለሁ እንላለን አይደለም? በጣም ከመሳሳታችን የተነሳ ግን የምንጠቀልለው አፋችን የማይችለው ነው አይደል? እንዲህ እየገፋ የሚታገል ሰው አጋጥሟቸው ከጎረሰ በኋላ በአውራጣቱ እንደሱ የሚጠቀጠቀው ማዳበሪያ ላይ ሲሆን ነው እንጂ ሰው ላይ እንደዛ አይገፋም። እንዴት ይሄድብናል? አያችሁት? አጃችን እንኳን አፋችን የሚጎርሰው ማወቅ ይሳነዋል አንዳንዴ። እግዚአብሔር ግን ለእኛ የሚበቃውን ያውቀዋል። ለዛሬ ምን እንደሚበቃን ምን እንደሚያስፈልገን እሱ ያውቃል። ለዚህ ይህንን ማድረግ እያንዳንዱ ክርስቲያን መንፈሳዊ ክርስቲያናዊ ወይም ሰብአዊ ግዴታ። ከዚያ ምን አለ? ይህንን በማድረግ ለመንጋው ምሳሌ ሁኑ እንጂ ማህበሮቻቸውን በኃይል አትግዙዋል። ለመንጋው ምሳሌ መሆን፣ በኃይል መግዛት፣ ሚስትን በኃይል ባልን በኃይል ህዝብን በኃይል ልጆችን በኃይል አይቻልም። እስካሁን ያልናቸውን ጥበቦች በሙሉ በመጠቀም ግን ማንኛውንም ሰው ባሪያ ማድረግ ይቻላል። ጠቢብ ገብር ይሜብል አጋዕዝቲሁ ይላል ሰሎሞን። ብልህ አገልጋይ ጥበበኛ ባሪያ ጌታውን ባሪያ ያደርጋል፣ ይገዛል። ጥበበኛ ከሆነ አስተዋይ ከሆነ ምናልባት እኮ ጥበቃ ነው እዚያ ጋር በዙሪያ ያሉ አማካሪዎቹ ማይረቡ ከሆኑ ቀስ ብሎ ሲወጡ እኮ ነው ጌቶች ይህች ነገር እንዲሆና ቢሆን ይላል። ያ ገብሬ አንተ ደግሞ በል በሩን ዝጋው ብለውት ይወጣሉ። ያ ነገር እሱ ያለው ይሆናል። የሆነ ቀንም እንደዛው ከዛ በኋላ ቆይ ገብሬ ምንድን ነበር ያለ ወደሚለው ይዞራል። ሴክሬታሪ ነሽ አይደል አንቺ? ሄደሽ ምናልባት የጻፍሽው ደብዳቤ አንቺ ነሽ ጻፊ ተብለሽ አይደል? ጻፍሽው፣ አይተሽዋል። ኦልሬዲ ምስጢር ጠባቂ ነሽ፣ አድርገሽዋል። ጋሽ ደብዳቤው ደስ ይላል፣ ግን ይሄኛው ሐሳብ እንዲህ ተብሎ ቢሆን በተለይ በርግጥ ሊያባረሩሽ ይችላሉ። ጋሽ እኮ ችግር ነው። እችማ አሁን እንዲህ ካለች እች ባቄላ ካደረች አይደል የሚባለው እንዳይሉ ቀስ አድርጎ ነው መጀመሪያ ጠባይን ማሳመር፣ አቀራረብን ማሳመር፣ ከዚያ በኋላ ትንሽ ሐሳብ ወረወር አድርጎ መውጣት። ሌላም ቀን እንደዚያው ካልሆነ ደግሞ የሆነ ምናልባት ከተሰጠን ተወሰነ አስተካክለን እንጽፍና ማነው እንዲያደርጉት ወይኔ ይቅርታ በሐሳብ እንትን ብዬ ነው ይሄኛው ሐሳብ የሚተካው መስሎ ነው ይቅርታ ቀይረዋለሁ እንዲህ እያለ ከዚህ ሐሳቡን እንደማይጥል ልክ እንዳልነበረ እያዩ ሲሄዱ ቀዩን እዚያው ላይ ቁጭ አድርጎ የሚቀየረውን ሐሳብ ቆይ በቃ ቀይር ይሄን ሰይፍና ቀይር ይችላል። አይ እዛው ቀይረዋለሁ አለ እኮ የራሳቸውን ሐሳብ ጽፎ ማምጣት ቁጭ አድርገው ሁለቱም ፓራሌል ቢያዩት ልክ እንደዚህ በህይወታችንም ውስጥ አሁን ስለ ደብዳቤ አወራን እንጂ በህይወታችንም ውስጥ እንዲህ ማሳየት የመስታወት ስራ መስራት። ግንባር ላይ ጥቁር ነገር አለ ብለን አንድ ሰው ሊሰማን ካልቻለ መስታወት ይዘን ፊት ለፊቱ አውቀን ባላወቀ መንጎራደድ እንዲያው እኮ ወይ በስመ አብ ብሎ ይጠርገዋል። እንዲህ ነው መሆን ያለብን። መስታወት የግድ እንዳልኳችሁ ደግሞ የሚሰበር መስታወት ይዛችሁ እንዳትዞሩ ማለት ህፃናት ናችሁ እንዲህ አይገባችሁም እያልኩ አይደለም፣ ግን አሁንም ግልጥ ላድርገው ብዬ ነው። መስታወት መሆን ማሳየት መቻል፣ የሚነበብ ሰው መሆን፣ የሚነበብ መጽሐፍ መሆን ክርስቲያን ይሄ ነው። የሚነበብ ፀሐይ በሌለ ቅዝቃዜ ባለ ሰዓት የሚሞቅ ክርስቲያን ሙቀት የሚሰጥ በደከመን ሰዓት
በጨለመብን በተልፈሰፈሰ ሰዓት አላጋሽ እኮ ይሄ እኮ ባልና ሚስትም ከሆነ ውዴ እኮ በጣም ተራ ነገር ነው። እኛ ከዚህ በላይ የደም ዋጋ የተከፈለልን በክርስቶስ ኢየሱስ የደም ዋጋ በእርሱ መቤዠት መንግሥተ ሰማያትን መኖር አይደለም ይሄ ጎደለ ብለን ኧረ ትናንትና አልፈን የለ እንዴ? እንዲያ ነው የሚባለው። ሙቀት በጣም ደግሞ ሃይ ፕሬሸር ሲሆን ሙቀት ሲበዛ ከባድ እኮ ነው። ስንታመም ብዙ ጊዜ ሰውነታችን ከቀዘቀዘ ያን ያህል ሰው አይጨነቅም አይደል? ሙቀት ሲኖርስ አስታገሻው ከዛ ጨርቅ እየነከሩ ግንባራችን ላይ አይደል የሚደረገው እኮ ጨርቋን ነከር አድርጎ ግንባሩ ላይ ነው ማሳየት ነው ችግሩ። አረ በጣም ጠገብ ካለ ነውር ነው። በዚህ ልክ እንኳን የማይሰማን ከሆነ አይ እንትና እኮ ይገርምሃል ይገርምሻል ብሎ እኮ ነው የመጀመሪያ እንዲህ ያለ ልክ ጠግቦ ነበር አንተ እየስብር አለ እስማም ለካ ጥጋብ እንዲህ ያዋርዳል። አሁን እንዲህ ነው የሚነገረው። ለሷም እንደዛ ያለ ልክ በቃ ሰማይ በርግጫ ብላ ነበር። አቤት በአንድ ጊዜ ስብር አለች እኮ ማት ሰው አለ አይደል የምናነሳው ደግሞ ለሐሜት ሞልቷል እኮ። አንዱን አንስታችሁ እንደ ኤግዛምፕል ማማማ ህይወት ማለት ይሄ ሲሞቅ የሚያቀዘቅዝ ሲቀሰቀስ የሚያሞቅ ስንደክም ሲጨልምብን ፋኖስ ይዞ ብርሃን ባትሪ ይዞ የሚመጣ መሆን፣ ብርሃን ሲሆን ደግሞ የተመጣጠነ ብርሃን አይናችን የማይበዘብዝ እንዲሆን ጥሩ መነጽር መሆን፣ ቢያንስ የሳይት መነጽር መጠቀም ልክ እንደዛ መሆን፣ ለሰዎች የሳይት መነጽር መሆን፣ ፀሐይ እንዳይበዛባቸው ጥጋብ እንዳይበዛባቸው፣ አንዳንዴ ቀን ሰጠኝ ብለው ሰማይ በርግጫ እንዳይሉ ትላንት ቀን ሰጥቷቸው የነበሩ ግን ቀን ጎሎባቸው ደግሞ ተሰብረው የወደቁትን ማሳየት፣ እግዚአብሔር መሾም፣ እግዚአብሔር መሻር፣ እግዚአብሔር ማበልጠግ፣ እግዚአብሔር ማደረግ እንደሚችል፣ እግዚአብሔር ማዳን፣ እግዚአብሔር መግደል እንደሚችል ማሳየት። ያነቢው ያቤል ያስር ያከብር ዘንሱ ምድር ለነዳይ ያሌሎ መሬት ለመስኪን እኮ ነው የሚለው ዳዊት። ሁሉም ስላየ ዳዊት ለመተረክ ለማስተማር በተለይ አባትና ልጁ ያልሞከሩት ያላዩት የለም። ከነርሱ የቀደመ ከነርሱ የሚቀጥልም ሰው የለም። የሚገርማችሁ ስለዚህ ክርስቲያኖች እንዲያ መሆን አለብን። አልቦም ቅድሜክሙ አልቦም ድኅሬክሙ መባል አለብን። እግዚአብሔርን በማገልገል እግዚአብሔርን በመውደድ እግዚአብሔር በመሆን ልክ እንደ ኢትዮጵያውያን መባል አለብን። በእርግጥ በወሬ ደረጃ ኢትዮጵያውያን ደጎች፣ ኢትዮጵያ ቅድስት ሀገር ይባላል። መሬቷ ሊሆን ይችላል። ሰዎች ግን ሁላችንም በሚወራለን ልክ አይደለንም። አደራ እንዳያላችሁ እንዳትመጻደቁ። ከኛ በላይ አውሬ ከኛ በላይ ነፍሰ ገዳይ የለም። የሰው በግ እንደ በቆሎ እያገላበጠን የምንጠብስ እንዲህ ነው እንዴ ጻድቅ እንዴ? ተውታውን እሱ ዝርዝር ኬስ ይቀዳል አይደል ብትሉ ዝርዝር ወደ ቤት መግባትም ይከለክላል። አሁን አጠራጠር እያደረግን የሚያግባባና የሚያኗኑረውን ነው የምንማማረው። ይህን ካለ በኋላ ምን አለ? ይህንን ስትሆኑ ብትገኙ፣ ይህንን ስታደርጉ ብትገኙ አለ የእረኞች አለቃ በሚገለጥበት ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። የእረኞች አለቃ በሚገለጥበት ጊዜ እርሱ በተገለጠ ሰዓት ያን ጊዜ የማያልፈውን የክብር አክሊል ትቀበላላችሁ። የእረኞች አለቃ የሚገለጠው መቼ ነው? እግዚአብሔር የሚገለጠው እግዚአብሔር የሚመጣው እግዚአብሔር ሰጋደ ይመስዋ አምላክነ ያረም እሳት ይነድድ ቅድሜሁ ብለን እናገራለን። እግዚአብሔር በግልጥ ይመጣል፣ በፊቱም እሳት ይነዳል፣ ዝም አይልም፣ ይናገራል እንላለን አይደል? መቼ ነው የሚመጣው? አሜን። ሰንበት ተማሪዎች መቼ ነው እግዚአብሔር የሚመጣው? ዕለተ ምጽአት። ዕለተ ምጽአት መቼ ነው? የሆነ 8000 ዓመት የሚባለው ሲሞላ እሱ ሲያልቅ አይደለም። እሱም አጠቃላይ እንደ ቃሉ እንደነገረን ይመጣል። አዎ ሲመጣ ግን ከመጣ የሚመጣው ደሞዝ ሊከፍል ምናምን ዘተርፈ የእያንዳንዳችን ዕለተ ምጽአት አሁን ነው። አሁን የእረኞች አለቃ በእኛ የሚገለጠው አሁን ነው። አሁን ሊያከብረን፣ አሁን ሊያድህየን፣ አሁን ከፍ ሊያደርገን፣ አሁን ዝቅ ሊያደርገን፣ ሊጥለን፣ አሁን ሊያነሳን፣ አሁን ሊሾመን፣ አሁን ሊሽረን፣ አሁን አልጋ ላይ ሊጥለን፣ አሁን ዙፋን ላይ ከፍ አድርጎ ሊያነግሰን የሚገለጠው አሁን ነው። የመዳን ሰዓት መቼ ነው ያለ ቅዱስ ጳውሎስ። ስለዚህ የመዳን ሰዓት አሁን ከሆነ የመሞት ሰዓት መቼ ነው? አሁን እንዴ! ስለዚህ ለመዳን ፈቃደኞች ናችሁ? አቤት
ያው ሁሉም ሰው ፈቃደኛ ላይሆን ይችላል። መዳን አልፈልግም የሚል እንኳን ያጋጥሟቸዋል። አረዱ እዚህ እስር ቤት ስላልወጣው ነበር የሚሉ ልጆች ያጋጥሟቸዋል። እዚህ መስራቱ ሁሉ ሲከብዳቸው እዛ እንኳን ተቀለው ፈዋው ነው የሚለው እዚህ ወረድ ባለ በባዶ ቋንቋ እንደ ልቡ ያገኘው የእንትናንም ትራፊ ሲለቅም ከትራፊ ያልወጣ ህይወት ይዞ ታዲያ ከትራፊ ያልወጣ ክርስትና አይከብድም? የቲክቶኩን የፌስቡኩን የትኑስ ትራፊ ትላንት ጳጳሱን ከዛ ንጉሱን ከዛ ምዕመኑን ከዛ ካህኑን የመሳደብ ትርፍራፊ ያጣንም ትርፍራፊ ስንለቅ አይከብድም? መለቀቅ አለብን እንዴ? የተሻለውን ነው መናፈቅ፣ የተሻለውን ነው መመኘት። ትዝ ይላችኋል መጽሐፉ መዳን ሳልፈልግ ያዳነኝ ይሄ ነው ብሎ እኮ ነው በድፍረት ሄዶ በጥፊ የመጣው። ታዲያ እንደዛ አይነት ሰዎች አይደለም እንዴ ያለ ነው? አሁን መዳን ሳልፈልግ አድኖኝ፣ ክርስቲያን መሆን ሳልፈልግ፣ አገልጋይ መሆን ሳልፈልግ እንደዛ አይደለም የምንለው። አገልጋይነትን በሰራተኝነት ሰራተኝነትን ደግሞ ከዚያ በታች አድርገን ቀይረን አይደል እንዴ የሆነ ሰው እስኪያዘን የሆነ ሰው እስኪቀጣን ድረስ ቁጭ ብለን የምንጠብቅ? በቢሮ በኩል ካልታዘዝን የአባታችን ማህተም ከሌለ ጸሐፊው ጠርቶ ካላስጠነቀቀን ምን አይነት አገልግሎት ትዝም አይልም። ይሄም ስራ ሆኖ እግዚአብሔርን ማገልገል በእግዚአብሔር ፊት በክብር መቆም እንደ ተራ ነገር ቆጥረ ነው። የት እየሄድክ ነው ስንባል ስራ ቦታ ምን ሰዎች እኮ ነው አገልግሎት እየሄድን ምንል ምን እንሆናለን? በእርግጠኝነት የንጉሱ አማካሪ ብንሆን የትልቅ ብቻ የትልቅ ባለስልጣን ቦዲጋርድ ብንሆን ሰው ሲጠይቀን ሞላ ብለን ነው አይደልና እኔ እኮ እንትና የኢኮኖሚ አማካሪ እንትና የጤና አማካሪ እንትና ቦዲጋርድ ነኝ አይደለም እና ምን አለ የመድኃኔዓለም አገልጋይ ዲያቆን ነኝ፣ የመድኃኔዓለም ባሪያ ነኝ፣ ሰባኪ ወንጌል ነኝ ብንል ያሳፍራል? በማያሳፍረው እኮ ነው እናት የዳንበትን የምንረግም ሰዎች እኮ ነው። በምን ቀን ነው ካህን የሆንኩት? በምን ቀን ነው አንተን ያገባው? በምን ቀን ነው አንቺን ያገባው? በምን ቀን ነው ከእናንተ የተወለድኩት? በምን ቀን ነው እናንተን የወለድኩ የምንባባል ሰዎች እኮ ነው ያለው። እግዚአብሔር ወዶን እኮ ነው ትልቅ ኃላፊነት የሰጠን የልጆች አባት ያደረገን። እግዚአብሔር ስለወደደን እኮ ነው ወይዘሮ እንትናና ቃቶ እንትና እንድንወለድ ያደረገን። እግዚአብሔር ስለወደደን እኮ ነው ካህናት ያደረገን። እግዚአብሔር ስለወደደን እኮ ነው ወይዘሮ እንትና ላቶ እንትና ኃላፊነት ሰጥቶ የሰጠን። አደራ ሞዳት ሞዶ ባራያዬ በአምሳሌ የፈጠርኩት ልጄ ነው ጠብቅልኝ ተብለን ለኃላፊነት በቅተር እኮ የተሰጠን። ሲነገር እንኳን አልሰማችሁም? ለአቅመ ምን ደርሷል ነው የሚባል ሰው ሊያገባ ሲል ለአቅመ ሰውነት ለአቅመ አዳም አይደለም። አዳም ማለት ሙሉ ሰው ማለት እኮ ነው። ውስጡም ውጭውም የሚያምር ማለት እኮ ነው። በቃ ውስጧም ውጭዋም የሚያምር ሴት ሆናለች። ለአቅመ ሔዋን በቅታለች። ለአቅመ አዳም በቅቷል ነው እኮ ምንባል። ታዲያ በቅተዋል ተብለን ከተመረጥን በኋላ እንደገና አልበቁም አይከብድም? አልፋል ከተባለ በኋላ አቶ ገሌ በስህተት ነው የሚመለሱ አይከብድም? አያደርግባችሁ። እንደው ዛሬ እግር ጥሏችሁ የሆነ ሚዲያ ላይ የሆነ ሚኒስተር ተብላችሁ ትሾሙ። እሱን ተው፣ ትልቅ ነው መሰል። ለቤት ተከራዮች ለምሳሌ ባለ 3 መኝታ ዕጣ ወጥቶልዎታል ተብሎ ከነሚስቶቻችሁ ባል ከነሚስቱ ስም ዝርዝራችሁ ሲነበብ ዜና ለምትሰሙትና በስተዋችሁ ሄዳችሁ ትፈርሙት ወይ በስተት ያንተ በተባለ ድንጋጤው ራስ ምታቱ ግማሹ ሰው እንትን ሊሉ ይችላል አይደል? ታዲያ ለአቅመ አዳም በቅተሃል ሰው ሆነሃል ተብላችሁ እንደገና ግን ሰው አለመሆን አይከብድም? ከሰው በታች ሆኖ መገኘት አያምም? ይሄ እኮ ነው ችግሩ ምዕመናን። ስለዚህ እኛ ሰው ሆነናል። ንግባት ሰባ በአርአያነ ወበአምሳሊነ ሰውን እንደ መልካችን እንደ ምሳሌያችን እንፍጠር ብሎ እግዚአብሔር ፈጠረን። ሥላሴ ሰው አደረገ። ይሄው በፊቱ የምንቆም ዋጋ የተከፈለላቸው ብናጠፋ እንኳን የደም ዋጋ ተከፍሎልን በደም የተገዛን በብር በወርቅ እንኳን አይደለም። አኮ በወርቅ ኃላፊው ዘተሳየጠን አላ በደሙ ክቡር ቤዛውን አይደለም የሚለው ቅዱስ ያሬድ በዚህ በፋሲካ መዋሥዕቱ ላይ ወርቅና በብር አይደለም የተገዛ ነው። የቅዱስ ጴጥሮስ የመማማሪያ ርዕስ ያደረገው አንደኛ ጴጥሮስ ምዕራፍ 1 አንብቡት።
በማይረባ ከወላጆቻችሁ በወረሳችሁት በተራ ነገር አይደለም የተገዛችሁት በከበረ ክርስቶስ ኢየሱስ ደም እንጂ አይደለም። ታዲያ የደም ዋጋ የተከፈለልን ከሆነ እዚያ ላይ ሆነን መገኘት ይኖርብናል። ይህን ስናደርግ ምን እንሆናለን አለ? የእረኞች አለቃ ሲገለጥ የክብር አክሊልን ትቀበላላችሁ። ከዛ በታች ያለውን እናንተ አንብቡት ሙሉ ለሁላችንም የተጻፈ በነበረን ጊዜ ያስተማረን የመከረን የገሰጸን አምላካችንና አባታችን እግዚአብሔር በሚገለጥበት ጊዜ ሳናፍር በፊቱ እንድንቆምና የክብርን አክሊል እንድንቀዳጅ የእርሱ ቅዱስ ፈቃድ የእመቤታችን ድንግል ማርያም አማላጅነት ይሁንልን። ይቆያል።